ይሄ ቪዲዮ እይታን በተመለከተ ለሁላችሁም ክሊር ያደርግላችኋል። በተለይም ግን ኢንጂነሮችን በጣም ሰፖርት ስለሚያደርጋችሁ እስከ መጨረሻው ድረስ ተከታተሉኝ። በባለፈው በሰራኋቸው ቪዲዮዎች ላይ ተርማል ካሜራዎች ዩኒቨርስን እንዴት ፍንትው አድርገው እንደገለጹልን ተናግሬያለሁ። ዛሬ ግን እነዚህ ተርማል ካሜራዎች በዙሪያችን፣ በአካባቢያችን፣ በኢንዱስትሪዎች ላይ እንዴት መጠቀም እንደምንችልና በዕለት ከዕለት ኑሯችን ላይ እንዴት ስራዎችን እያቀለሉ እንደሆነ አሳያችኋለሁ ማለት ነው። ኢንጂነሮች በተለይ ሜካኒካልና ኤሌክትሪካል ኢንጂነሮች ይህ ነገር ሰፖርት ያደርጓችኋል። በአጠቃላይ እይታ የሚባለው ነገር የሚፈጠረው ወይም ተመለከትን አየን የምንለው ኤሌክትሮማግኔቲክ ራዲሽን መጥቶ አይናችን ላይ ኢንተራክት ሲያደርግና ሲግናል ወደ አይምሯችን ሄዶ እንደ ከለር ኢንተርፕሬት ሲደረግ ነው ማለት ነው። ከዚህ ውስጥ የሰው ልጅ ማየት የሚችለው በጣም ሊሚትድ በሆነች ስፔክትረም ነው። ይሄኛውም የቪዚብል ስፔክትረም የሚባል ሲሆን ከ380 እስከ 740 ዌቭሌንግዝ ያሉ ጨረራዎችን ነው ማየት የሚችለው ማለት ነው። ልክ እንደ ሳውንድ ሁሉ ማለት ነው። ለምሳሌ ሳውንድ መስማት የምንችላቸው የሳውንድ ደሲብሎች አሉ አይደለ? እይታም ልክ እንደዛው ነው። ከዛ በላይ ሲሆንና ከዛ በታይ ሲሆን አይናችን መመልከት አይችልም ማለት ነው። ተርማል ራዲሽን ካሜራዎች ከሚባሉት አንደኛው ውስጥ ኢንፍራሬድ ካሜራ ቢኖረን ምን ማድረግ እንደምንችል ተመልከቱ። አንደኛ የሜካኒካል ፌለሮችን፣ የሰርኪዩት ፌለሮችን፣ በደክት ኢንስታሌሽን ላይ ሆት ኤሮችን ቤቱ ጋር እንደሚወጡ ኢቭን ቤታችን ላይ ራሱ አየር ቤቱ ጋር ሊክ እንደሚያደርግ ሁሉ በቀላሉ አይዴንቲፋይ ማድረግ እንችላለን ማለት ነው። ኤርፖርት ላይ ለምሳሌ ፓሴንጀሮች ወደ አውሮፕላን ከመግባታቸው በፊት እነዚህ ተርማል ራዲሽን ካሜራዎች በቀላሉ የፓሴንጀሩን ሄልዝ በሙቀቱ ብቻ ቼክ እያደረጉ ይለዩልናል ማለት ነው። ኢንፍራሬድ ካሜራዎች ለሪሞት ሴንሲንግ ወይም የመሬት ምልከታም ያገለግላል ማለት ነው። ስማርት ኢሪጌሽን በአሁኑ ሰዓት መሳካት የቻለው እነዚህ የተርማል ካሜራዎች በመሰራታቸው የተነሳ ነው ማለት ነው። ሰብሉ በምን አይነት ጤንነት ላይ እንደሚገኝና መሬቱ በውሃ ይጠማ አይጠማ በቀላሉ በእነዚህ ሴንሰሮች አይተን መረዳት እንችላለን ማለት ነው። ምናልባትም ኢንጂነሮች፣ ኮንትራክተሮች፣ ስማርት ኢሪጌሽን ላይ መሳተፍ የምትፈልጉ ገበሬዎች እነዚህን ሪሞት ሴንሲንግ ዲቫይሶችን በቀላሉ አማዞን ላይም በመሄድ የምታገኟቸው ናቸው። አንዳንዶቹ በእጅ የሚያዙ ናቸው። በቀላሉ የሚፈጠረውን ስትረስ ብሬክ የሚያደርግባቸውን ፖይንቶች ለይተው ያሳዩናል ማለት ነው። በዚህም የተለያዩ ፌለሪቲዎችን፣ የሚቃጠሉ ሰርኪዩቶችንና ብሬክ የሚያደርጉ ስትራክቸሮችን ማዳን እንችላለን ማለት ነው። የተርማል ካሜራዎች ዓለምን ብቻ ሳይሆን እንድናጠና ያደረጉን በዕለት ከዕለት የምንጠቀምባቸውን እንዲሁም ኢንዱስትሪ ላይ ያሉትን ችግሮች መፍታት እንድንችል አድርገው